ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ ብለናል። እንግዲህ በዛሬው ዝግጅታችን የምናየው የኢንተርኔት ፍጥነታችንን ስሎ የሚያደርጉ ወይም ደግሞ ፍጥነቱን የሚቀንሱ ፋክተሮችን እና እነሱን እንዴት ሃው ቱ ፊክስ የሚለው ነገር ነው። የኢንተርኔት ፍጥነት በተለያዩ ምክንያቶች ሊቀንስ ይችላል። ግን እኛ ኖቲስ ላናደርገው እንችላለን፣ ምክንያቱም ፊት ለፊት የሚታይ ነገር ስላልሆነ ማለት ነው። በዛሬ ዝግጅታችን የምናየው እነዚህ የኢንተርኔት ፍጥነት የሚቀንሱ ፋክተሮች አሉ። እነሱን አይደንቲፋይ ካደረግን በኋላ እንዴት ነው ደግሞ ሃው ቱ ፊክስ የሚሉን ደግሞ አከታትለን እናያለን ማለት ነው። ቻናሉ ኤስኤም ነው፣ ትምህርታዊ ቻናል ነው። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። ወደ ዝግጅቱ እንግዲህ በመጀመሪያ የምናየው የመጀመሪያው ስቴፕ ምንድነው? ቼክ ባክግራውንድ አፕስ ነው። ያ ማለት ባክግራውንድ ላይ እየሰሩ ያሉ አፖች ሊኖሩ ይችላሉ፣ ያለኛ ፈቃድ ማለት ነው። እንግዲህ ይሄ ስልክ ላይም ሊያጋጥም ይችላል። አይታችሁት ከሆነ የኢንተርኔት እንትናችንን ኮንሱም ያደርጋሉ ባክግራውንድ ላይ እየሰሩ ማለት ነው። እነሱን አፖችን አይደንቲፋይ አድርገን ወይም መዝጋት ካለብን እንዘጋለን፣ ወይም ደግሞ አትሊስት ለተወሰነ ጊዜ ማቆም ካለብን እናቆማለን ማለት ነው። ያንን እንዴት ማድረግ እንችላለን የሚለው ነገር በቀጣይ እናያለን። ምንድነው የምናደርገው? በቀጥታ ይሄው እዚህ እንደምታዩት ታስክ ማኔጀር ላይ እንሄዳለን። ታስክ ባር ላይ እንሄዳለን። ከዛን ታስክ ማኔጀር በነገራችን ላይ ዊንዶ 11ም 10ም ላይ ተመሳሳይ ነው፣ ማግኘት እንችላለን። እዚህ ጋር ምንም እንትን የለውም፣ ያው አንዳንድ ኢንተርፌሱ ነው የሚለያየው። ስለዚህ እዚህ ጋር ታስክ ማኔጀር ላይ እንገባለን። ከዛ በኋላ ይሄን ማክሲማይዝ አድርገን ማየት እንሞክር። እዚህ ጋር እንግዲህ የመጀመሪያው ፕሮሰስ የሚለው ነው። እዚህ ጋር ፐርፎርማንስ አለ። ይሄን እያንዳንዱ ለማየት እንሞክራለን። እኛ ግን አሁን እዚህ ጋር የምንፈልገው ምንድነው? ፕሮሰስ የሚለው ነው። ፕሮሰስ የሚለውን ተመልከቱት። ሲፒዩን ኮንሱም ያደረጉ ያሉ አፖች ሊኖሩ ይችላሉ። እና አጋጣሚ ይሄን ፒሲ ፎርማት ስላደረኩት እዚህ ላይ ብዙ አክቲቪቲ አናይም። ግን በእርግጠኝነት የእናንተ ፒሲ ላይ እዚህ ጋር ብዙ አክቲቭ የሆኑ እንትኖችን ልታገኙ ትችላላችሁ፣ አፖች ዊዛውት ዩር ናውሌጅ ባክግራውንድ ላይ እየሰሩ ያሉ ማለት ነው። ስለዚህ እነዛን አፖች ማጥፋት አለብን። እንዴት ነው ማጥፋት የሚቻለው ካለን፣ ለምሳሌ እዚህ ጋር ኮንሱም ያደርጉ እያያችሁት ነው። ሪካም ያው አክቹአሊ አሁን ሪከርድ ያርኩበት ስለሆነ ነው ስክሪኑን ማለት ነው። ይሄኛውን እየተጠቀምኩበት ነው። ግን እዚህ ጋር በጣም ኮንሱም እያደረገ ያለ አፕ ካለ ቀጥታ ለምሳሌ ተነኩትና አይታችሁታል። እዚህ ጋር ኤንድ ታስክ ነው የምትሉት። እዚህ ጋር አሁን ምን ማድረግ አይጠበቅብኝ፣ ምክንያቱም ሁሉም ይሄው እንደምታዩት 0% ነው። ሲፒዩም ብዙም እንትን ያለ አይደለም። እዚህ ጋር ለምሳሌ አሁን ዊንዶ አውዲዮ ዲቫይስ ግራፊክስ ነው። ይሄን ማጥፋት ግን ያለናንተ እንትን የሚሰሩ ሌሎች አፖች አሉ እንዳልኳችሁ፣ ይሄን ፎርማት ስላደረጉት አዲስ ስለሆነ ነው። ስለዚህ እነሱ ምን ታውቃላችሁ? እንዲ ሴሌክት አድርጋላችሁ ኤንድ ታስክ ኤንድ በሙሉ ተዘግቷላችሁ። ከዛ በኋላ የሲፒዩ ፐርሰንት ሲያንስ ታዩታላችሁ። በጣም እዚህ ጋር ወደ 70-80 ደርሶ የነበረው ወዲያው ይወርዳል ማለት ነው። ይሄ የመጀመሪያው ስቴፕ ነው። በሁለተኛ ደረጃ ደግሞ የምናየው ምንድነው? ዲሴብል ስታርታፕ ፕሮግራምስ ነው። ይሄ ምንድነው? ይህንን ዲሴብል ስናደርግ ፍሪ ስፔስ ይተውልናል። ፍሪ ደግሞ ስፔስ ሲተውልን ለፒሲያችን ባክግራውንድ ዩሴጁን ሬዲዩስ ያደርገዋል ማለት ነው። እሱ እንዴት ነው የምናደርገው ብለን ከጠየቀን ደግሞ ምንድነው የምናደርገው? ቀጥታ እዚሁ ታስክ ባር ላይ እንዳለን ከዛን ታስክ ማኔጀር ላይ እንገባለን። ምንድነው የምናደርገው? ስታርታፕ ታብ የሚል አለ አይደለ? አይ ቲንክ ይሄ ሲፒዩ ነው። ስታርታፕ አፕስ አይታችሁታል። እዚህ ጋር እቺኛው ማለት ነው ስታርታፕ አፕስ ይላል። እዚህ ላይ እንሄድና ተመልከቱት። ኢኔብል ዲሴብል የሆኑ እንትኖች አሉ አይደለ? ለኛ ነሰሰሪ ያልሆኑ በቃ ማንፈልጋችሁ አፖች ሊኖሩ ይችላሉ። ምንድነው የምናደርገው? ያንን ጀስት ክሊክ እናደርግና ዲሴብል የምንለው እዚህ ጋር እንዳልኳችሁ እዚህ ጋር ምንም እዚህ ጋር በቅርብ ፎርማት የተደረገ ፒሲ ስለሆነ ነው ምንም ነገር እዚህ ጋር የሌለው ማለት ነው። እናንተ ጋር ግን ብዙ አፕ ሊኖር ይችላል፣ በተለይ ደግሞ በጣም ብዙ ስራ የምትሰሩበት ከሆነ ማለት ነው። ምንድነው የምናደርገው? ቀጥታ ኢኔብል የሆነውን ክሊክ እናደርጋለን። እዚህ ጋር አይታችኋታል። እቺን ዲሴብል እናደርገዋለን። ይሄ የሆነ ስፔስ
ፍሪ ያደርግልናል ስለዚህ ኔትወርኩ እንዳይጨናነቅ ያደርጋል ባክግራውንድ ላይ እየተጠቀሙ ያሉ አፖችን ያስወግድናል ማለት ነው ይሄ ሁለተኛው ስቴፕ ነው ፈጠን የምለው ያው እንዳይዛዛ በሚል ነው ሶስተኛው ስቴፕ ክሊር ብራውዘር ካች ኤንድ ኤክስቴንሽን ምንድነው እናንተ ወይ ፋየርፎክስ ሊሆን ይችላል ወይም ደግሞ ክሮም ሊሆን ይችላል ወይም ደግሞ ሌላ ብራውዘር ሊሆን ይችላል የምትጠቀሙት እኔ በብዛት ሁለቱን ነው የምጠቀመው ሶ ኤክስቴንሽን ላይ አንዳንድ በጣም ሄቪ የሆኑ ኤክስቴንሽኖች አሉ በጣም ሄቪ ናቸውና እነዛ ኤክስቴንሽኖች ለፒሲያችን ላይ ሎድ በጣም ያበዛሉ ገብታችኋል ያ ደግሞ የፒሲያችን ኢንተርኔት እንትን ኮንሱም ስለሚያደርግ ፍጥነቱን እንዲቀንስ ወይም ደግሞ ኢንተርኔቱ ስሎ እንዲሆን ያደርጋሉ ማለት ነው ሶ ይሄንን ለማድረግ ምንድነው ማድረግ የሚጠበቅብን ቀጥታ እኛ የምንጠቀምበት ብራውዘር ላይ እንሄዳለን ከዛ እዚህ ጋር እንደምታዩት ኤክስቴንሽን አይታችሁ 3 ዶቷን እንጫንና ኤክስቴንሽን የሚላል አይታችኋል ከዛ ማኔጅ ኤክስቴንሽን እንላለን ከዛ በኋላ እዚህ የምንፈልጋቸው አንዳንድ ጠቃሚ ኤክስቴንሽኖች አሉ ለምሳሌ አድ ብሎክ አይታችሁታል እሱ ማስታወቂያ እንዲኖር ማንፈልግ ከሆነ ዩቲዩብ ስናይ ወይ ሳምቲንግ ስናይ ማስታወቂያ ይሰለችን ከሆነ ይሄ ጠቃሚ ነው ሶ እንተዋል አንዳንድ እንደዚህ የሚጠቅሙ እንተውና በጣም ሎድ ይኖራል ብለን እንደሚያስበው ሊኖር ይችላል ለምሳሌ ምን እንደሆነ አላውቀውም ስለዚህ ይሄን ሪሙቭ ለዋል ኮምፕሊትሊ ሪሙቭ ምንም አያስፈልግም በቃ ሌላ ማንፈልገው እንደዚህ ካለ ቀጥታ ምንድነው የምታደርጉት እዚህ ጋር ሪሙቭ ይወገዳል ማለት ነው ለምሳሌ ይሄንን አላውቀውም ሶ ሪሙቭ ይሄው እዚህ ጋር ሪሙቭ ላድርግላል ሪሙቭ አለቀ ይሄኛው ሶስተኛ ስቴፕ ነው ሄቪ የሆኑ ኤክስቴንሽኖችን ማስወገድ በአራተኛ ደረጃ ምን ደግሞ ቼንጅ ዲኤንኤስ ፎር ፋስተር ብራውዚንግ እንደምናውቀው ዲኤንኤስ ማለት ከስሙ ስንነሳ ማለት ነው ዶሜን ኔም ሲስተም ዲኤንኤስ ማለት ዶሜን ኔም ሲስተም ዋና ምንድነው ጥቅሙ ብለን ደግሞ ከጠየቀን ዲኤንኤስ the correct IP addressን አይደንቲፋይ ማድረግ ነው ለፒሲያችን ወይ ለኔትወርኩ the correct IP addressን አይደንቲፋይ ያደርግልናል IP address ደግሞ እናውቀዋለን IP ማለት ኢንተርኔት ፕሮቶኮል ነው ያ ማለት IP በራሱ ትርጉሙ ዩኒክ ኒውሜሪካል ሌብል ነው ለሆነ ዲቫይስ የሚሰጥ ዩኒክ የሆነ ኒውሜሪካል ሌብል ነው ሶ ዲኤንኤስን እንትን ማለት ይቻላል መሙላት ይቻላል የሆኑ ምን ሞላቸው ኮዶች አሉ ያንን ሞልተን የኢንተርኔት ከፍ ማድረግ ይቻላል ምክንያቱም ምን ያደርጋል ዲሌይ የዌብሳይት ዲሌይ ሪዲዩስ ስለሚያደርግ ማለት ነው ይሄ እንዴት ነው ማረው ምን እናደርገው ብለን ከጠየቀን በቀጥታ እዚህ ጋር ዊንዶ በተንን ክሊክ አድርገን ሴቲንግን እንጫናለን ከዛን ሴቲንግን ከተጫንን በኋላ ኔትወርክ ኢንተርኔትን ከዛ በኋላ እዚህ ጋር አድቫንስ ኔትወርክ ሴቲንግ የሚላል ከዛን እንደምታዩት ዋይፋይ የሚለውን እዚህ ጋር ክሊክ እናደርግና ከዛን ሞር አዳፕተር ኦፕሽን የሚለውን አይታችሁታል እሱን ኤዲት እንለዋለን ከዛን እዚህ ጋር ነው እንግዲህ እንደምታዩት ዋናው እዚህ ጋር ምን ሞላው እዚህ ጋር ነው አይታችሁታል እዚህ ጋር IPv4 የምትለው እሷ ነው ፕሮፐርቲስ ላይ እንገባለን እቺ IPv4 የምትለው ፕሮፐርቲስ ላይ እንገባና እዚህ ጋር ነው እንግዲህ ምን ሞላው ማለት ነው አሁን ኦብቴን አን IP address አውቶማቲካሊ ምንም እዛው ፒሲው ራሱ አድሬስ እንዲያደርግ ወይም ደግሞ IPውን በራሱ እንዲሞላ አውቶማቲካሊ እዚህ ጋር አሳይን ተደርጓል ግን ደግሞ እዚህ ጋር ዩዝ ዘ ፎሎዊንግ IP address እንልና እዚህ ጋር ምን እንሞላለን DNS ላይ ወይም ደግሞ IP address የሚለው ላይ ማለት ነው 8 ወደ ጎን 8 ወደ ጎን 8 ወደ ጎን 8 ወይም ደግሞ ይሄም ደግሞ ካልሆነ ምን እናደርጋለን 8 ወደ ጎን 8 ወደ ጎን 4 ወደ ጎን 4 እናደርግና ምን እናደርጋለን እዚህ ጋር ኦኬ እንለዋለን ማለት ነው ግን እንደዚህ ሆኖ አልሰራም ካላችሁና ካጠራጠራችሁ ይሄኛውን ስቴፕ መዝለል ትችላላችሁ ገብታችኋል ስለዚህ ይሄንን እንደዚህ ባለበት ካንሰል እንለዋለን ፕሮፐርቲስ ላይ ገብተን ኦብቴን አን IP address አውቶማቲካሊ ባለበት እንተዋለን ማለት ካጠራጠራችሁ ወይም ደግሞ ለውጥ ከሌለው ማለት ይሄ አራተኛው ስቴፕ ነው አምስተኛው ስቴፕ ደግሞ አፕዴት ኔትወርክ ድራይቨርስ አንዳንዴ አፕዴት አውትዴትድ የሆኑ ድራይቨሮች የኮኔክሽናችን ስፒድ ስሎ እንዲሆን ያደርጉታል ወይም ደግሞ ጭራሽ ኮኔክሽኑን ድሮፕ እንዲሆን ሊያደርጉ ይችላሉ የኔትወርካችንን ድራይቭ አፕዴት ማድረጋችን መርሳት የለብንም ይሄ ምንድነው ማድረግ የምንችለው ብለን ከጠየቅን በቀጥታ ምን እናደርጋለን የዊንዶ በተን እንጫንና ከዛስ ድራይቭ
ዲቫይስ ማኔጀር ብለን እንጠይቃለን። ሌላ ነገር ውስጥ ከምንገባ እዚህ ጋር በቀጥታ ይኸው ዲቫይስ ማኔጀር አለ እሱን እንከፍተዋለን። ከዛ ከከፈትነው በኋላ ኔትወርክ አዳፕተር የሚለው ላይ እንሄዳለን። አይ ቲንክ ይኸውላችሁ እዚህ ጋር ነው አፕዴት ያልሆኑ ካሉ አፕዴት ማድረግ አለብን። እነዚህ አይታችሁታል። እዚህ ጋር አፕዴት ድራይቨር የሚል ራይት ክሊክ እናደርግበታለን። አፕዴት ድራይቨር ራይት ክሊክ እናደርጋለን። አፕዴት ድራይቨር እያንዳንዱን እነዚህ በሙሉ አፕዴት እናደርጋለን ማለት ነው። አንዳንዴ አውትዴትድ የሆነ ድራይቨር ለኢንተርኔት ስፒድ መቀነስ ዋና ምክንያት ስለሚሆን ማለት ነው። ይሄ አምስተኛው ነው። ስድስተኛው ደግሞ ተርን ኦፍ ባንድዊዝ ሆግ ፊቸርስ ነው። ምንድነው? አንዳንዴ አፕዴት መደረግ ካለበት ድራይቨር ውጪ ሌሎች ድራይቨሮችን አውቶማቲካሊ እንትን ያደርጋል፣ ፒሲያችን አፕዴት ያደርጋል። ሶ በዚህ መሃል ምን ያደርጋል ማለት ነው? የኢንተርኔት ኢንተራክሽን ኮንሱም ስለሚያደርግ የኢንተርኔታችን ስሎ እንዲሆን ያደርጋል ማለት ነው። ይሄ እንዴት ነው የምናደርገው? ለከጠይቅ ምንድነው? ስታርት በተን እንጫን። ከዛ ሴቲንግስ የሚለውን እንጫናለን። ከዛ ዊንዶውስ አፕዴት አይታችሁታል፣ እሱ እንጫናለን። ከዛ አድቫንስድ ኦፕሽን የሚለውን አይታችሁታል፣ እዚህ ጋር አድቫንስድ ኦፕሽን የሚለውን እንጫናለን። ከዛም በኋላ ዲሴብል ነው የምናደርገው። ዲሴብል ዴሊቨሪ ኦፕቲማይዜሽን የሚላል አይደል? ዴሊቨሪ ኦፕቲማይዜሽን የሚለው ይሄንን ዲሴብል ነው የምናደርገው። ምክንያቱም አውቶማቲካሊ ተመልከቱት አሎ ዳውንሎድ ፍሮም አዘር ዲቫይስ ኢን ኦን ያለውን ኦፍ ማድረግ ማለት ነው። በቃ ጂን ተመልሶታላችሁ፣ አለቀ። እዚህ ጋር ዘጋን ማለት ነው። ስለዚህ ፒሲያችን አውቶማቲካሊ ዝም ብሎ ያለኛ ፈቃድ እንትን ማድረጉን ያቆማል ማለት ነው። በሰባተኛ ደረጃ የምናየውና የመጨረሻው ስቴፕ የሚሆነው ምንድነው? ኦፕቲማይዝ ዋይፋይ ፕሌስመንት ኤንድ ሴቲንግ ነው። ይህ ምንድነው ብለ ከጠየቀን ሲምፕል ነው። ኦፕቲማይዝ ዋይፋይ ፕሌስመንት ማለት የዋይፋይ ራውተራችን ያለበት ቦታ ሴንተር መሆን አለበት፣ ወይም ደግሞ ለፒሲያችን በጣም ቅርብ ቢሆን ይመረጣል፣ ወይም ደግሞ በቀጥታ ሊያገኘው የሚችል ቦታ ላይ ቢቀመጥ ተመራጭ። ከዛ ውጪ ደግሞ ፒሲያችንን ራውተራችንን ሬጉላርሊ ሪስታርት ማድረጋችን መርሳት የለብንም። ምን ጊዜም ሪስታርት እናደርጋለን። ራውተራችን ደግሞ ያለበት ቦታ ሴንተር ላይ ወይም ደግሞ የኛን ፒሲ ሊያገኝበት የሚችል ቦታ ላይ መሆኑን ቼክ ማድረግ አለብን ማለት ነው። እንደ ቦነስ እነዚህን ሁሉ ካደረግን በኋላ ምን ለውጥ አለው ብለን እንዳንጠይቅ ምን እናደርጋለን መሰላችሁ? speedtest.net የሚባል አለ። እሱ ላይ እንገባና የልዩነቱን ቼክ ማድረግ ይቻላል። ለምሳሌ ይኸው እዚህ ጋር ቼክ እናድርግ። speedtest.net ታችሁታል። ይሄን እንገባና ቼክ ማድረግ ይቻላል ማለት ነው። ጎን እንለዋለን። ተመልከቱ። ይሄው አሁን እየነገረ ነው አይደል? ያያችሁት ነው። የኢንተርኔታችንን ፍጥነት እዚህ ጋር ቼክ ማድረግ ይቻላል። ያያችሁት ነው። እዚህ ላይ ቼክ ማድረግ ትችላላችሁ። ፍላክቹዌት የሚያደርገው ወጣ ገባ ስለሚል ነው። እዚህ ጋር ያን ሁሉ አድርገን ወደዚህ እየሄደ በመጣ ቁጥር አሪፍ ነው ማለት ነው። ካልሆነ ደግሞ እዛው ላይ ነው ማለት ነው። ስለዚህ በዚህ ራሱ መጨረሻ ላይ ቼክ ማድረግ ትችላላችሁ። speedtest.net እንዳትረሱ። ስለዚህ የዛሬው ዝግጅት ይሄን ይመስላል። በእነዚህ 7 ስቴፕ እንጠቀም የኢንተርኔታችን ፍጥነት በሚገርም ሁኔታ መጨመር ይቻላል። እኔ ፕሩፍ ስላደረኩት ነው። የዛሬ ዝግጅት ይመስላል። እንዳልኳችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። በቀጣይ በሌላ ዝግጅት እንገናኛለን። ሰላም።